ጎሽ ዘሩ ቀለጥ። እናንተ ቀን በቀን አዳዲስ ነገር ነው የምናየው። ይሄ ነገር መቼ ነው የሚበቃው? እንደዚህ ነው የሚቀጥል ወይስ እንዴት ነው? እኔ ያልገባኝ ይሄ ነው። እኔ የምላችሁ ቡዜ ምንድን ነው የምትሰራው በውሽሚት ቤት? እሺ ኤፍሬም በድንገት ነው የመጣው። ቡዜ ምንድን ነው የምትሰራው? ይሄ ነገር ድራማ አይመስልም? ድራማ አይመስልም? እውነት ቡዜ ለአብርሽ የተጨነቀች ሴት ነው የምትመስለው። እስኪ ስታስበው ማለት ነው። እኔ ከዛሬ ቪዲዮ ላይ በደንብ ነው የተረዳው የእሷ ፍላጎት። በቃ በዚህ ሰዓት ከወንድሙ በላይ ለውሽሚት ነው የተጨነቀችው ያለችው። በዚህ ሰዓት ከሄርሜላ ጎን ነው መሆን የምትፈልገው። አብርሽና ሄርሜላ አንድ ላይ ለማድረግ ነው የምትፈልገው። ግን ነገሩ አይሳካልሽም ቡዜ ማለት ነው። አንቺ ሮቶ ሴትዮ ማለት ነው። ማችም አይሳካልሽም። ለዛ ነው ቅጥን ብለሽ ውሽሚት ቤት ምንድነው የምትሰሪ ደግሞ? ምንድነው የምታወሩ? አልገባኝም። ይሄ ነው ኤፍሬም። እሺ በድንገት ነው የመጣው። በድንገት የመጣበት ምክንያት ተናግሯል። ትላንትና ማታ ቀለበት ከእጇ ላይ ካስወጣም በኋላ ወደ ቤት ሲመለስ 5 ሰዓት ምናምን ሰው ቀጠረችልኝ። ለምን ቀጠርሽልኝ? እኔ ልታስደበድብ ነው ወይ በማለት ነው እንግዲህ ሄርሜላ ቤት በድንገት የመጣው ማለት ነው። እኔ እንጃ ይሄ ነገር እውነት ይመስላችኋል ወይስ ሄርሜላን ፈልጎ ነው? ኤፍሬም ሄርሜላን ታፍቅራታለ እንዴ? ጉድ ጉድ! አንተ እንደፈለግ አድርጎ ሄርሜላ ለምን 10 ወንድ ትዳርድር? እኛ ምን አገባል? እኛ የምንፈልገው ወደ አብርሽና ወደ ሩታ ህይወት እንዳትመጣ። አሁንም እኮ አብርሃምን አፍቅራሃለሁ ጅል ጅላጅል ዶክተር እያለ ለካ ልክ ዶክተር አብይ ያለ ልክ ነው። ቤተሰብ እኔ የምላችሁ እኔ ገረመኝ ምንድነው ቡዜ ምንድነው የምትሰራው ውሽሚት ቤት? እንዴት መጣች? እሺ ቪዲዮ ማን ነው ይዞ የመጣ? ቡዜ ናት ወይስ ኤፍሬም ነው ወይስ ማን ነው? እኔ ግራ የገባኝ ኤፍሬም ይመስለኛል። ቪዲዮ ይዞ የመጣ ኤፍሬም ነው እንጂ ሄርሜላ አይደለችም። እንዴት ነው ይሄ ነገር? ድራማ አይመስልም? ድብን ያለ ድራማ ነው። እውነት ቡዜ ወንድሙ ታሟል፣ ወንድሜ ከራሱ ጋር አይደለም የሆን ነገር ሆኖብኛል ያለች እውነት ለወንድም ብትጨነቂ እንደዚህ ፈታ ዘና ብለሽ አትመጭም ቡዜ ማለት ነው። አንቺ አስመሳይ ሴትዮ፣ አንቺ ሮቶ ማለት ነው። ጅላጅል አለ ዶክተር አብይ። ጌታን ነው የምላችሁ። ለካ እውነት ነው ዶክተር አብይ ያለው። ጅላጅል ሰው ብቻ ነው የተሰባሰበ እዚህ ጋር። አረ ኤፍሬም ሂደባት በደንብ ማለት እቺ ውሽሚት ልክ መግባት አለባት። እሷ የፈለገችው ወንድ ትደርድር፣ እኛ ምን አገባ? ወደ እኛ ልጆች እንዳትመጣው እንጂ የፈለገችው ወንድ መደርደር፣ የፈለገችው ወንድ ማግባት ማፍታለሽ። ግን ወደ አብርሽ ህይወት እንዳትመጭ ሄርሜላ ማለት ነው። ቀለበቱን አወጣው በቃ ከእናንተ ህይወት ወጥቻል። መቼ ወጣሽ እንዴ? ትላንትና ነው ቀለበቱ ከእጅሽ ወጣ። መቼ ወጣሽ? ይሄው አሁንም አፍቅርሃለሁ እያልሽ አይደል? እንደ ፎቶ ግድግዳ ላይ ለምን አታነሽም እንዴ? የሰውን ባል ካልወሰድኩ የሰውን ባል ካልቀማልሽ ሴትዮ የአብርሽ ፎቶ ምንድን ነው የሚሰራው በአንቺ ቤት? አሁንም በአብርሽ ተስፋ አልቆረጥሽም ማለት ነው። አብርሽን መቼም አታገኝም። የህልም እንጀራ ነው የሚሆንብሽ ብላሻለች። እሺ መልእክት አልደረሰም እንደ ሄርሜላ ማለት ነው። አልደረሰብሽም? እንግዲህ ተስፋ ቁረጭ በአብርሽ ማለት ነው። አብርሽን መቼም አታገኝም። አብርሽ ከሩታ ጋር ከልዑል ጋር ከልጁ ጋር ያለ ገባሽ አይደለ? አብርሽ መቼም አንቺን ፊትሽን አይም። ገባሽ አይደለ? ተስፋ ቁረጭ ከአብርሽ ማለት ነው። እንግዲህ ከፈለግሽ ሰው ጋር መሆን ትችላለሽ፣ ከቡዜ ጋር መኖር ትችላለሽ። እንደፈለጋችሁ ተጨመላለቁ እናንተ ሁለታችሁ ማለት ነው። እኔ የምላችሁ ልክን የነገረ ኤፍሬም ማለት ነው ዛሬ ለቡዜ ማለት ነው ምን እንዳለ ታውቃላችሁ? አንቺ የምር ለወንድምሽ ብታስቢ እዚህ ቤት ምንድን ነው የምትሰሪ? አንቺ የምታስቢ ከአብርሽ ኢመን በላይ ወንድሜ ታሟል እያልሽበት ምክንያት እኔ የገባኝ ሁለቱን ኤፍሬምና አብርሽና ሄርሜላን አንድ ላይ ለማድረግ ነው ያንቺ ሀሳብ። አሁን ገፍቶኛል። እዚህ ቤት ምንድን ነው የምትሰሪ? ሁሌ ነው እንደምትመጪ እያላት እሰይ ደጋረኩ እያለችን ያለች እኮ። እኛም እኮ ብለናል ቡዜ ሩታ ጠላቻ ስላላት እንጂ የወንድሙ ኢመሙ ታይቶት አይደለም። ከውሽምት በላይ ከአብርሽ ኢመም በላይ ለውሽምት ነው በዚህ ሰዓት የተጨነቀችው ያለችው። ስለዚህ ውሽምትና አብርሽን አንድ ላይ ለማድረግ ነበር ሀሳባ ማለት ነው። ቤተሰብ ገባች አይደለ? ኤፍሬም ለነገሩ ልክ ነው ነገራት። ስለዚህ ረበሻት ዛሬ እንዶ ደክሞኛ ውጣ ስሉ አልወጣም እንዶ ክፍልሽ ገብቼ መተኛ ትፈልጋለሁ አለ።
አያችሁ፣ አውቆ ነው ማለት አውቆ ነው ለመረበሽ ነው እንጂ የምር ኤፍሬም ምንም ፈልጎ አይደለም ከውሽምት። እውነት አይፈልጋትም። ምን ይፈልጋታል? ምን ይፈልጋል? ከዚህ አይፈልጋትም። አይገርማችሁ እንዴ? ኤፍሬም እኮ የራሱን ህይወት ይኖራል። እሱ የፈለገ ኤፍሬም የፈለገ የወንድሙን ትዳር የወንድሙን ህይወት ነው እያስተካከለ ያለው ማለት ነው። እቺ ደግሞ ያው የዝሙት ደጋፊ አይደለችም ብዙ ወንድሙና እቺ ሄርሜላ ሴተኛ ዳሪ አንድ ላይ በቃ ለመጣመር ነው ለማጋባት ነው የእሱ ሀሳብ ማለት ነው። እና ስለዚህ አይሳካላችሁም እንግዲህ የህልም እንጀራ ይሆንባችኋል። አብርሽም መቼም አታገኙም ተብላችኋል። ውዜ አሁን እኮ እኛም ዛሬ ጉድሽ አየን እኮ አየን ጉድሽ ነው። ምን አይነት አክል ለሩታ ጣላች እንዳለሽ፣ ምን አይነት ለሄርሜላ ቦታ እንዳለሽ አየን እኮ። አስመሳይ ሴትዮ፣ እውነት አንቺ ለወንድም ብትጨነቅ እዚህ ቤት ምንድን ነው የምትሰሪ? ከሄርሜላ ጋር ምን አይነት ወሬ ነው የምታወሩ? ምንድን ነው የምትሰሩ? ሄርሜላ በአንቺ ቤት ምን አይነት ወሬ ነው የምታወሩ? አልገባኝም። ይሄ ነው ጥያቄ ሆነብኝ ማለት ነው ቤተሰብ። ለማንኛውም ቤተሰብ እንግዲህ ዛሬ ኤፍሬም በድንገት መቶ ሽምት ረብሸዋል ቡዜና ኤፍሬም። እንግዲህ በመጨረሻ በቃ አለ አይደለም ደስ የሚል ደስ የማይል ንግግር ነው የተነጋገሩ። ቡዜ እንዴት መጣች? ኤፍሬም በድንገት ነው የመጣ። ቡዜ ምንድን ነው የምትሰራው? እንዴት መጣች? ይህ ነገር ድራማ አይመስልም። ለማንኛውም ይማቻችሁ፣ እናንተ እንደፈለጋችሁ ሆኑ፣ ግን ወደ አብርሽና ወደ ሩታ ህይወት እንዳትመጡ። ልጆቹ ትዳራቸውን ይኖሩበት። ኤፍሬም ያለው ልክ ነው። ኤፍሬም ለሩታና ለአብርሽ ነው የሚለፋው፣ በተለይ ለልዑል ልጁ ለብቻ እንዳያድግ ከአባቱና ከእናቱ ጋር ማደግ እንዳለበት ነው ኤፍሬም የለፋ ያለው ማለት ነው እንጂ ኤፍሬም የራሱ ህይወት ይኖራል፣ የራሱ ህይወት አለ። ምንድን ነው የሚሰራው? አንዴ እዛ ቤት ሴት ቤት ትቀመጣለ፣ አንዴ እዚህ ትገኛለ፣ አንዴ እዛ ትገኛለ ያለችን ያለች ሩታ ጋም ትኖራለ፣ እዚህ ጋር መታ ትበጠብጣለ ያለችን ያለች ብዙ ማለት ነው። ሄርሜላ እውነት ፈልጎ ይመስላችሁ? አይፈልጋትም። እውነቴ ነው የምላችሁ። ጫፉንም አይነካትም። የምሬ ነው የምላችሁ። በእንጨትም አይነካትም። የፈለገችው ወንድ እሷ መደርደር ትችላለች፣ ግን ከሩታና ከአብርሽ ህይወት ትውጣለን። ይሄ ነው እኛ የምንፈልገው።